ሰላም እንደሰነበታችሁ። በዚህ ሰዓት አስደንጋጭ ዜና ተሰምቷል። በሰሜን ኢትዮጵያ የሚሰማው ግጭት ወደ ደቡቡ ዞሯል። በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች የተከሰተው ግጭትም ተባብሷል። ዝርዝር መረጃ አለን። ኢትዮጵያ በኢቦላ ቫይረስ የመጠቃት ስጋት ካለባቸው ሀገራት ውስጥ ስሟም ተካቷል። እንዴት? ዝርዝር መረጃ አለን። በመጀመሪያ ግን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀርነፈማ ተቀስቅሶ ወደ ሆኮና አሬርሳ ተስፋፍቶ የነበረውና ዛሬ ረገብ ብሎ የዋለው ግጭት አመሻሹን በሌላ አዲስ አካባቢ መቀስቀሱን ነዋሪዎች ገልጸዋል። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሐማሾ ቦረናና ቃሜቶ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑን ተገልጿል። ስለ ሁኔታው አስተያየታቸውን የሰጡ የሐማሾ ቦረና ነዋሪዎች ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊትም ተጀምሯል ብለዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋፕ ማለቱን የጠቀሱት ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እየሸሹም እንደሚገኙ ለቀጣዩ ቀንም ከፍተኛ ስጋት እንዳለባቸው አስረድተዋል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበርና በመጨረሻም የተፈራው መድረሱን ገልጸዋል። ስለደረሰው የጉዳት መጠንም ቤቶች መቃጠላቸውንና ሰው መቁሰሉንም አመልክተዋል። ከዚህ በተጨማሪ አንድ ጉዳዩን በቅርበት እየተከታተለው ያሉ አካል በዚህ ሰዓት በንሳ ወረዳ ሐመሾ ቦረና ቀበሌና ቃሜቶ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራ አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። አንድ ዜና ጣቢያ ጉዳዩን አስመልክቶ ከመሻ ያነጋገራቸው የበንሳ ወረዳ አስተዳዳሪ አቶ ከበደ ፋኤ የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጥራት ወደ ስፍራው አመራር መላካቸውንም ጠቅሰዋል። የተጣራውን መረጃ በነገው ዕለት እንደሚሰጡም ቃል ገብተዋል። ለዜና ዘገባችን ቲግቫ ኢትዮጵያን ተጠቅመናል። ሌላኛው ዜናችን ኢትዮጵያን ይመለከታል። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ኢትዮጵያ፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ነበር። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው እየተባለ ነው። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሲሆን ሌላ ደግሞ የተመዘገበ ነገር በተጨማሪም ወደ 7% ወይም ደግሞ 750 የሚጠጉ ኬዞች 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶችም እንዳሉ ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎች መኖራቸውን ማረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያ፣ ኬንያን፣ ሩዋንዳን፣ ደቡብ ሱዳንን ጨምሮ 10 ሀገራትን በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። አድማጭ ተመልካቾቻችን ሁላችንም በያለንበት ራሳችንን ጠብቀን እንላለን። በሲዳማና በኦሮሚያ ክልል የተፈጠረውን ግጭት በሰላም እንደሚቋጭ ባለሙሉ ተስፋ ነን። ሀገራችን ኢትዮጵያን ሰላም ያድርግልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን፣ ሰናይ ጊዜ ተመኘን። ሰላም እንደሰነበታችሁ። በዚህ ሰዓት አስደንጋጭ ዜና ተሰምቷል። በሰሜን ኢትዮጵያ የሚሰማው ግጭት ወደ ደቡቡ ዞሯል። በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች የተከሰተው ግጭትም ተባብሷል። ዝርዝር መረጃ አለን። ኢትዮጵያ በኢቦላ ቫይረስ የመጠቃት ስጋት ካለባቸው ሀገራት ውስጥ ስሟም ተካቷል። እንዴት? ዝርዝር መረጃ አለን። በመጀመሪያ ግን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀርነፈማ ተቀስቅሶ ወደ ሆኮና አሬርሳ ተስፋፍቶ የነበረውና ዛሬ ረገብ ብሎ የዋለው ግጭት አመሻሹን በሌላ አዲስ አካባቢ መቀስቀሱን ነዋሪዎች ገልጸዋል።
አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሀማሾ ቦረናና ቃሜቶ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑን ተገልጿል። ስለ ሁኔታው አስተያየታቸውን የሰጡ የሀማሾ ቦረና ነዋሪዎች ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊትም ተጀምሯል ብለዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋፕ ማለቱን የጠቀሱት ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እየሸሹም እንደሚገኙ፣ ለቀጣዩ ቀንም ከፍተኛ ስጋት እንዳለባቸው አስረድተዋል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበርና በመጨረሻም የተፈራው መድረሱን ገልጸዋል። ስለደረሰው የጉዳት መጠንም ቤቶች መቃጠላቸውንና ሰው መቁሰሉንም አመልክተዋል። ከዚህ በተጨማሪ አንድ ጉዳዩን በቅርበት እየተከታተለ ያሉ አካል በዚህ ሰዓት በንሳ ወረዳ ሀመሾ ቦረና ቀበሌና ቃሜቶ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራ አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። አንድ የዜና ጣቢያ ጉዳዩን አስመልክቶ ከመሻ ያነጋገራቸው የበንሳ ወረዳ አስተዳዳሪ አቶ ከበደ ፋኤ የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጥራት ወደ ስፍራው አመራር መላካቸውንም ጠቅሰዋል። የተጣራውን መረጃ በነገው ዕለት እንደሚሰጡም ቃል ገብተዋል። ለዜና ዘገባችን ቲግቫ ኢትዮጵያን ተጠቅመናል። ሌላኛው ዜናችን ኢትዮጵያን ይመለከታል። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ኢትዮጵያ፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ነበር። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው እየተባለ ነው። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሲሆን ሌላ ደግሞ የተመዘገበ ነገር በተጨማሪም ወደ 7% ወይም ደግሞ 750 የሚጠጉ ኬዞች 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶችም እንዳሉ ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎች መኖራቸውን ማረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያ፣ ኬንያን፣ ሩዋንዳን፣ ደቡብ ሱዳንን ጨምሮ 10 ሀገራትን በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። አድማጭ ተመልካቾቻችን ሁላችንም በያለንበት ራሳችንን እንጠብቀን እንላለን። በሲዳማና በኦሮሚያ ክልል የተፈጠረውን ግጭት በሰላም እንደሚቋጭ ባለሙሉ ተስፋ ነን። ሀገራችን ኢትዮጵያን ሰላም ያድርግልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን፣ ሰናይ ጊዜ ተመኘን።